አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ነጭ ሽንኩርት እናም ዝንጅብልን ብትመገቡ በጤናችሁ ላይ ምን እንደሚከሰት እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት እናም ዝንጅብል በምድር ላይ ካሉ እጅግ ኃይለኛ የተፈጥሮ ምግቦችና መድኃኒቶች መካከል ሁለቱ ናቸው። በየቀኑ ሲበሉ እንደ ፈጣን መድኃኒት አይሰሩም። ቀስ በቀስ ጤናችሁን ከውስጥ ወደ ውጪ ይፈውሳሉ። በየቀኑ ነጭ ሽንኩርትና ዝንጅብልን ብትመገቡ በሰውነታችሁ ውስጥ በትክክል ምን እንደሚከሰት በግልጽና በጥልቀት እነግራችኋለሁኝ። አንደኛ፣ የበሽታ የመከላከል አቅማችሁ በከፍተኛ ሁኔታ ይጠነክራል። የመጀመሪያዎቹ የምታስተውሏቸው ለውጦች ናቸው። ሁለቱም ነጭ ሽንኩርትና ዝንጅብል ተፈጥሯዊ ጸረ ተዋሲያን እናም የበሽታ መከላከልን የሚያስተካክሉ ምግቦች ናቸው። ነጭ ሽንኩርት የመከላከያ ሴሎችን በማነቃቃት ጎጂ ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችን በመዋጋት፣ ዝንጅብል ደግሞ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ የበሽታ መከላከል ምላሽ ፍጥነትን በማሻሻል ይረዳል። የሚሰማችሁ ስሜትም የጉንፋን እናም የኢንፌክሽኖች መቀነስ፣ በታመማችሁ ጊዜም ፈጣን የሆነ ከህመም ማገገም፣ የጉሮሮ ህመምናም የንፍጥ መታፈን መቀነስ ይከሰታል። ከ1 እስከ 2 ሳምንታት ዕለታዊ አጠቃቀም በኋላ ድንቅ የሆነ ለውጦችን ታስተውላላችሁ። ሁለተኛ፣ በሰውነት ውስጥ ያለው መቆጣት ብግነት ወይም ደግሞ ኢንፍላሜሽን በዝምታ ይቀንሳል። ስር የሰደደ የሰውነት ብግነት ወይም ደግሞ ኢንፍላሜሽን የመገጣጠሚያ ህመም፣ የልብ በሽታ፣ የስኳር በሽታ፣ የነርቭ መጎዳትና ድካምን ያስከትላል። ነጭ ሽንኩርት የብግነት ምልክቶችን የሚቀንሱ የሰልፈር ውህዶችን ይዟል። ዝንጅብል ደግሞ የብግነት መንገዶችን እንደ ሲኦኤክስ ኢንዛይሞች ያሉትን በተፈጥሮ ይዘጋል። የሚሰማችሁ ስሜትም የመገጣጠሚያዎች መገታተር መቀነስ፣ የሰውነት ቁርጥማት መቀነስ፣ የተሻለ የጠዋት እንቅስቃሴ ይኖራችኋል። ከ2 እስከ 4 ሳምንታት ስትጠቀሙ የብግነት መጠንም ይቀንሳል። ሶስተኛ፣ የምግብ መፈጨታችሁ የበለጠ ቀልጣፋ ይሆናል። ዕለታዊ ነጭ ሽንኩርትና ዝንጅብል የምግብ መፈጨትን በተለያዩ ነገር ግን እርስ በእርስ በሚደጋገፉ መንገዶች ያሻሽላሉ። ነጭ ሽንኩርት ጤናማ የአንጀት ባክቴሪያዎችን ይደግፋል፣ ጎጂ የሆኑ ተዋሲያንን ይዋጋል። ዝንጅብል ደግሞ የሆድ ዕቃ ባዶ የመሆን ሂደትን ያሻሽላል፣ ጋዝን፣ የሆድ መነፋትን እናም ማቅለሽለሽንም ይቀንሳል፣ የአንጀት እንቅስቃሴንም ያሻሽላል። የሚሰማችሁ ስሜትም ከምግብ በኋላ የሆድ መነፋት መቀነስ፣ የተሻለ የምግብ ፍላጎት ቁጥጥርናም የበለጠ መደበኛ የሰገራ ጉዞም ይኖራችኋል። ይህ በተሻለ ሁኔታ የሚሰራው የበሰለ ወይም በትንሹ የተዘጋጀ ሲሆን ነው፣ በጣም ጥሬ ከሆነ አይደለም። አራተኛ፣ የደም ዝውውርን ያሻሽላል። ልባችን ደግሞ ይህንን ይወዳል። በአንድ ላይ ነጭ ሽንኩርትናም ዝንጅብል የደም ፍሰትን ያሻሽላሉ፣ የደም መጣበቅን ይቀንሳሉ፣ ጤናማ የሆነ የደም ቧንቧዎችን ይደግፋሉ። በውጤቶቹም የደም መርጋት የመፈጠር አደጋን ይቀንሳሉ፣ የተሻለ የኦክስጅን አቅርቦትናም በልብ ላይ ያለውን ጫና ለመቀነስም ይረዳል። ልታስተውሉት የምትችሉት ደግሞ የእጅና የእግር ሙቀት መጨመር፣ የበለጠ ጉልበት መሰማትና ቀስ በቀስ የደም ግፊት መሻሻል ይከሰታል። ከ3 እስከ 6 ሳምንታት የደም
ዝውውራችሁ ይሻሻላል። አምስተኛ የኮሌስትሮል መጠን በጊዜ ሂደት ይስተካከላል። ነጭ ሽንኩርት ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ፣ የኮሌስትሮል ኦክሳይድን ለመቀነስ ይረዳል። ዝንጅብል ደግሞ የስብ ሜታቦሊዝምን እናም ትራይግሊሰራይድን መቀነስን ይደግፋል። በአንድ ጀንበር የሚመጣ ለውጥ አይደለም፣ ነገር ግን ከአመጋገብ ጋር ሲጣመር የተረጋጋ መሻሻልን ያመጣል። ከ6 እስከ 12 ሳምንታት የኮሌስትሮል መጠን በጊዜ ሂደት ይስተካከላል። ስድስተኛ የደም ስኳር የበለጠ የተረጋጋ ይሆናል። ዕለታዊ አጠቃቀም የኢንሱሊን ሴንሲቲቪቲን ለማሻሻል፣ ከምግብ በኋላ የሚከሰት ከፍተኛ የስኳር መዘልን ወይም ደግሞ መጨመርን ለመቀነስ ይረዳል። ይህ በተለይ ለስኳር በሽታ ተጋላጭ ለሆኑ፣ ፕሪ ዲያቤቲስ ላለባቸው፣ ኢንሱሊን ሬዚስታንስ ላለባቸው፣ አይነት 2 የስኳር በሽታ ላለባቸው በህክምና ክትትል ስር ላሉ ይረዳቸዋል። ከህክምና ጋር ማለት ነው። የሚሰማችሁ ስሜትም የስኳር መጠን ድንገት መውረድ መቀነስ፣ የምግብ ፍላጎት ጎጂ ምግቦች መቀነስ፣ የበለጠ የተረጋጋ ጉልበትን ይሰማችኋል። ሰባተኛ የጉበት መርዝ የማጣራት አቅምም ይሻሻላል። ጉበታችን ዘወትር መርዞችን ያጣራል። ነጭ ሽንኩርትናም ዝንጅብል ይህንን ሂደት ይደግፋሉ። ነጭ ሽንኩርት መርዝ ማጽጃ ኢንዛይሞችን ያንቀሳቅሳል። ግሉታቲየንን ዋናው የሆነ አንቲኦክሲዳንትን ይደግፋል። ዝንጅብል የጉበት ብግነትን ይቀንሳል። የሐሞት ፍሰትን ያሻሽላል። ልታስተውሉት የምትችሉት ነገር ደግሞ ከምግብ በኋላ የክብደት ስሜት መቀነስ፣ የስብ ምግቦች መፈጨት መሻሻል፣ የተሻለ አጠቃላይ ጉልበት ይሰማችኋል። 8ኛ የህመም ስሜት በተፈጥሮ ይቀንሳል። ዕለታዊ የነጭ ሽንኩርትና የዝንጅብል አጠቃቀም የነርቭ ብግነትን ለመቀነስ፣ ለህመም ያለውን ስሜታዊነትን ለመቀነስና ስር የሰደዱ ቁርጥማቶችን ለማስታገስ ይረዳል። የአርትራይተስ ወይም ደግሞ ለመገጣጠሚያ ህመም፣ ለጀርባ ህመምናም ለነርቭ ምቾት ማጣት እንዲሁም ለወር አበባ ህመምም ምርጥ ነው። ህመም ማጥፊያ አይደለም፣ ነገር ግን የረጅም ጊዜ ህመም ማስታገሻ ነው። ስለዚህ ነጭ ሽንኩርትና ዝንጅብል በአንድ ላይ እነዚህን ድንቅና ወሳኝ የሆኑ ጥቅሞችን ይሰጣሉ። ነጭ ሽንኩርትናም ዝንጅብልን በየቀኑ ታዲያ ለመውሰድ የተሻለው መንገድ የመጀመሪያው አማራጭ ረጋ ያለ ዕለታዊ ዘዴ ለአብዛኛው ሰው ምርጥና ተስማሚ የሆነው አንድ ትንሽ ቀጭን ነጭ ሽንኩርት አንድ ፍንካች ማለት ነው የተፈጨ ወይም ደግሞ በትንሹ የበሰለውን መውሰድ፣ እንዲሁም ከግማሽ እስከ 1 ሻይ ማንኪያ ትኩስ የተፈጨ ዝንጅብልን ወደ ምግቦች ጨምራችሁ በሾርባ በአትክልትና በምስር በእንቁላል ውስጥ ጨምራችሁ መመገብ ትችላላችሁ። አማራጭ 2 ደግሞ የጠዋት መጠጥን በማዘጋጀት መጠቀም ነው። ለብ ያለ ውሃ፣ ጥቂት የዝንጅብል ቁርጭራጮች፣ እንደ አማራጭ ደግሞ የበሰለ ወይም በውሃ የተዘፈዘፈ ነጭ ሽንኩርት። ጨጓራቸው ስሜታዊ ለሆኑ ሰዎች ታዲያ በባዶ ሆድ ጥሬውን አይመከርም። አማራጭ 3 ደግሞ የነጭ ሽንኩርትና የዝንጅብል ሻይ መጠቀም ነው። የዝንጅብል ቁርጥራጮችን ቀቅሉ ወይም ደግሞ አፍሉ በቅድሚያ። ከዛም መጨረሻ አካባቢ ልክ ስታወጡት ነጭ ሽንኩርቱን ጨምሩበት። ከዛ አጥልላችሁ ቀስ እያላችሁ መጠጣት ነው። ታዲያ በየቀኑ ከመጠቀም ደግሞ መጠንቀቅ ያለባቸው ወይም ደግሞ መራቅ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። የቃር የአሲድ ሪፍለክስ ወይም የጨጓራ ቁስለት ካለባችሁ በተለይ በጥሬው በፍጹም እንዳትወስዱ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ በጣም ዝቅተኛ የደም ግፊት ካለባችሁ፣ የአንጀት መቆጣት ብግነት እንደ IBS ኢሪቴብል ባወል ሲንድረም ካለባችሁ፣ እርጉዝ ከሆናችሁ፣ የነጭ ሽንኩርት አለርጂ ካለባችሁ አትውሰዱ ወይም ደግሞ መጠኑን ገድቡት። መፍትሄው ደግሞ ለዚህ የበሰሉትንና አነስተኛ የሆኑ መጠኖችን ተጠቀሙ ወይም ደግሞ ቀናቶችን አፈራርቁ። በየቀኑ
አትውሰዱ ማለት ነው። የተለመዱ ስህተቶች ደግሞ የምሰሩት ከፍተኛ መጠን ጥሬውን የምትወስዱ ከሆነ፣ የማቃጠል ስሜት እያለባችሁ የነጭ ሽንኩርትናም የዝንጅብል ውሃን በባዶ ሆድ የምትጠጡ ከሆነ፣ በተለይ የጨጓራ ችግር እያለባችሁ ስህተት ነው። እንዲሁም በጨመርኩ ቁጥር ፈጣን ፈውስ አገኛለሁ ብላችሁ በማሰብ በጣም ከልክ በላይ የምትጠቀሙ ከሆነ ስህተት ነው። የጎንዮሽ ጉዳቶችን ደግሞ ችላ ማለትም ስህተት ነው። ፈውስ ደጋፊ መሆን አለበት እንጂ ህመም ሊሰማችሁ አይገባም። በጊዜ ሂደት ታዲያ ምን ይከሰታል? መጠቀም በጀመራችሁ ከ1 እስከ 2 ሳምንታት ውስጥ የተሻለ የምግብ መፈጨት፣ የበሽታ መከላከል አቅማችሁም ይጨምራል። መጠቀም በጀመራችሁ ከ3 እስከ 4 ሳምንታት ያነሰ የሰውነት ብግነት ወይም ደግሞ ኢንፍላሜሽን እናም የተሻለ ጉልበት ይሰማችኋል። መጠቀም በጀመራችሁ ከ2 እስከ 3 ወራት ደግሞ የልብ የኮሌስትሮል እናም የስኳር ድጋፍን ታስተውላላችሁ። ከመጠን በላይ ከመጠቀም ይልቅ ዘላቂነት ደግሞ ይበልጣል። ከመጠን በላይ በአንዴ እንዳትጠቀሙ፣ በየቀኑ ግን ትንሽ ትንሽ መጠን ተጠቀሙ። በአጠቃላይ በየቀኑ ነጭ ሽንኩርትናም ዝንጅብልን መመገብ ሰውነታችንን እንደገና ያሰለጥነዋል። በረጋ እናም በቋሚነት ጥቅም ላይ ሲውል ይህ ጥንታዊ ጥምረት ዘመናዊ ሕክምና ብዙ ጊዜ ሊተካው በማይችል መንገድ በሽታ መከላከልን፣ የምግብ መፈጨትን፣ የልብ ጤናን፣ የደም ስኳርን እናም የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በየቀኑ ነጭ ሽንኩርትና ዝንጅብልን ብትጠቀሙ በሰውነታችሁ ላይ ምን ሊፈጠር እንደሚችል የምታገኙትን ዘርፈ ብዙ የጤና ጥቅሞችን ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ሌሎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።